ማነው? ይስከበር ስትተርሽ አዎ ጨረሰዋለሁ። ጓደኛዬ ትመጣለች። ስለዚህ ታደርጋለች። ግቢ በላት እንጂ። እሺ እሺ። ሰላም እንዴት ነሽ እህቴ? እንዴት ነሽ ውዴ? ደህና ነሽ? አለሁ እግዚአብሔር ይመስገን። ወይ እህቴ አሞሻል መሰለኝ። እንዴት ነሽ? አለሁልሽ። ደህና ነኝ። አይዞሽ እግዚአብሔር ጨርሶ ይማርሽ። አይዞሽ አይዞሽ። ተመስገን። አሞኛል ስትይኝ እኮ እስቲ ልጠይቃት ብዬ ነው። ትንሽ አሞኛል። እንዴት ሆነሽ ነው? ተረጋጋሽ ነው? ባለፈው ነገር እየለቀቀሽ ነው እንዴ? እግዚአብሔር ይመስገን። መልካም ዜና አለኝ። ጸበል ቦታ ሄጄ እኮ መንፈሱን ተያዘልኝና በጣም ደስ ብሎኛል። በጣም ደስ ይላል። በእግዚአብሔር ኃይል። አዎ ምን ሰይጣን እኮ አቅም የለውም ድሮም። በእግዚአብሔር ኃይል ምን አቅም አለው? እውነት ነው። በጣም እነሱ ልቦና ይስጣቸው እንጂ በጣም ከባድ ነው። ከደብተራው ጀምሮ ካሰር ጀምሮ ብዙ ሰው ያለቃል። እንደዚህ ስንት ሰው ነው በቀን የሚዘረፈው መሰለኝ። በጣም እነሱን ልቦና ይስጣቸው። እኔን ዘረፉኝ። ያው እኔ እግዚአብሔር ይመስገን እጅና እግር የሰጠኝ ፈጣሪ እንኳን በጤና ያልመጣ እንጂ ሰርቼ መልሰዋለሁ። ክብር ይስፋ ለመድኃኔዓለም። ግን ያው የሚያሳዝኑኝ እነዛ የሚሰሩ ስራ እነዚህ የሚያደነዝዙ ቀን በቀን ብዙ ነገር እያደረጉ የሚሉ ከመንፈሱ ጋር ተዋርሰው የሚሉት እነሱ ያሳዝናሉ። በጣም ማለት እንደው ወንድሜ እኔ እኮ ብዙ ጊዜ እነግርሃለሁ። እንደው ስለሰው ባለፈው አንስቼልህም ስለነበር አልሳሰማ ይሄድ ጊዜ ስንት ሰው ያደነዘዝ በአፍዛ ደን ጊዜ ተባለ የሚቀባባ አምጥተው ጠንቋይ ቤት ወይ ደብተራ ቤት እየሄዱ ስንት ሰው በቀን ያደነዘዝ እንደሚዘርፍ መታቅ እሱኮ ጥበብ ነው። የምን ጥበብ? በምን አውቀህ አንተ? በቃ አሁንስ ይሄ ህይወት አስጠላኝ። በቃ ለምን አንተ እንዲህ ገና ብዙ እንሰራለን። ብዙ ምርር ነው ያለኝ። በቃ ለሮ የሚመራ አንተ እንደዚህ በእውነት ምንድን ነው ያስከፋል? 10 ጊዜ መታሰር መፈታት። አይ እሱማ ግድ እኮ ነው እንዴ። ምንም እዛ እኮ የሚሰራው ነገር ስለሌለ ነው እንጂ እኮ ከዚህ ሁሉ ነገር ደስ ይላል። እዚህ ከመጨቃጨቅ ምናምን ደግሞ እነዚህ አይነት አባታቸው እንደሄዱ እኮ አጣኋቸው። እኔም ጠፉብኝ እኮ እየፈላለኳቸው ነበር። ትንሽም ስላልተመቸኝ ነው እንጂ እነሱ እንደዚህ ሰፈር ውስጥ ነው ሌቦች። ማን ነገር እዛ ጓደኞቼ ሲያወሩ ሰምቼ የትምህርት ቤት ላይ እንዴት በቃ ሲያወሩ ሰምቻቸው ነው። ኧረ ወንድሜ ጥበብ አይደለም ይሄ ጥበብ አይደለም። ጥበብ ማለት እግዚአብሔር ነው። አዎ የጥበብ አምላክ እግዚአብሔር ብቻ ነው ጥበብ እንጂ ይሄ መንፈስ ነው። በጥበብ መልክ ተሸፍኖ ነው እንጂ እርኩስ መንፈስ ነው። ጥበብ አይደለም ይሄ። ገብቷል። እኔ እንደዚህ አደንዝዞ ነው የዘረፉኝና መንፈሱ እኔ ጋር ገብቶ ጸበል ቦታ ሲሄድ ተሸኘልኝ ያልኩ ነበረ። እዚህ ነው አይደነዘዝከው? እኔ ያልደነዘዝኩም ደንዝዘሃል እንጂ ከዚህ በላይ እንዴት ትደነዝዝ? እንዴት ትሆን ታዲያ? እንዴት ግን እንደዚህ ልትንቻልሽ? ደንዝዘሃል ምናምን ትምህርትም ቢሆን አይገባህም። እማራለሁ ትላለህ እንጂ ምንም ደህና ውጤትም አላመጣህም። እስከ ራስ መለስ ብለህ እስከየው እንዴት ሰይጣን መሆን አውቃለሁ። የራስ ጸባይ ቢሆንስ? አይ የራስ ጸባይማ አይደለም። መጀመሪያ ልጅ እንዳለህ በደንብ እኔ ስለማውቅ እንደዚህ አይነት ባህሪ አልነበረብህም። በኋላ እያደግ ስትሄድ ነው ይሄን አይነት ጸባይ ያመጣኸው። መጥፎ ጓደኛ ካለ ከነሱ መራቅ ነው ያለብህ። እስኩልህን ጠይቅስ ራስህ ይኸው እስኪ። ንስሐ ከገባው ሰይጣን እንዳለብኝ ማወቅ እችላለሁ ማለት ነው? አዎ ማወቅ ትችላለህ። እሱ ብቻ አይደለም ሌላ ተጨማሪ ነገሮች አሉ። መጀመሪያ ንስሐ ትገባለህ። ከዛ በኋላ መስገድ፣ መጾም፣ መጸለይ፣ እግዚአብሔርን መማጸን ትጀምራለህ። ከዛ በኋላ ማወቅ ትችላለህ። ይሁን አንተ ላይ የሆነ ስሜቶች በቃ ማታውቃቸው ባህሪዎች የኔ ናቸው ያልካቸው ያንተ እንዳልሆነ እያወቅህ መሄድ ትችላለህ። የዛን ሰዓት እሺ አሁን ንስሐ እንዴት ነው የምገባው? ንስሐ መግባት ነው እንደምሽ ብለኸኝ ነው። ደስ እያለኝ ነው ንስሐ አባቴ የምጠራቸው። ቀላል ነገር ነው። ለምን ከልጅነት ጀምሮ ከ7 ዓመት ጀምሮ ያደረካቸውን ንስሐ አስታውሰህ የሰራሃቸው ኃጢአቶችን አስታውሰህ ንስሐ አባታችንን እንጠራቸዋለን ወይ ቤተክርስቲያን እንሄዳለን። እነሱ ያሉበት ቦታ ሄደህ ትነግራቸዋለህ። ከዛ የሰጡህን ቅኖና ስግደት ከሆነ ስግደቱንም ጾሙንም በስነ ስርዓት ጨርሰህ ትፈታለህ ማለት ነው። ከዛ በኋላ አምላክ ሆይ በድያለሁ ይቅር በለኝ እያልክ ወደ እግዚአብሔር ታለቅሳለህ። ከዛ በኋላ እግዚአብሔርም ይቅር ይልሃል።
አንተ በቃ ከእግዚአብሔር ጋር ታርቀህ በሰላም ትኖራለህ ማለት ነው። ከዛ በኋላ ይሄንን ደግሞ ርኩስ መንፈስ ደግሞ ንስሐ አይወድም፣ ትህትና አይወድም፣ ጸሎት፣ ጾም፣ ስግደት አይወድም። ስለዚህ በዛ ታሸንፈዋለህ ማለት ነው። ነገ እኔ ንስሐ እገባለሁ። እሺ ምን ትገባለህ ታዲያ? ምን እንደዚህ ተናደድከው? በቃሽ መጣ። ቆይ እንትና ነውራ መጣለሁ። በቃሽ ሴጣን አለብኝ ማለት ነው። ምንድን ነው የሚሉኝ? እቺ ለዚህ ነው የምሰርቀው ምናምን ሰራልኝ ማለት ነው። ለዚህ ነው ጸበል ሄዳለሁ ብዬ ማልሄደው። እና እኔ ሴጣን አለብኝ። ጥበብ ነው እኮ ነው ያለኝ፣ ግን እሱ እንዴት ይሸውደኛል? ዱርዬ የሆንኩት ለዚህ ነዋ። እስኪ ልደውልለትና ግልጽ ነው የማወራው። Sorry, the subscriber's phone you've dialed is switched off. No. Sorry, the subscriber's phone you've dialed is switched off. Sorry, the subscriber's phone. የት ሄዶ ነው? እዛ ድድ ማስጫለኝ ከዛ ይጠፋ። ይቅርታ ግን በባዶ ቤት መጣሽ። ኧረ ችግር የለውም እህቴ፣ ምንም ነገር ሳላቀርብልሽ ምንም ችግር የለውም። አትጨናነቂ። ኧረ ችግር የለውም እህቴ። እንዴ ችግር የለውም። እኔ በልቼ ጠጥቼ ነው የመጣሁት። አጋጣሚ እኮ ነው ስላመመሽ እስኪ ልጠይቃት ብዬ ነው። ያው ባለውለታ ያለሽ ለዛ ብዬ ነው የመጣሁት። አሁን ትንሽ ጉዳይ ስላለኝ ስለቸኮልኩ ነው። ሌላ ቀን እመጣለሁ። አመሰግናለሁ። ችግር የለውም። እንዴ የት አባት ሄዶ ነው? እዚህም የለም። የት ሄዶ ነው? ሲደውልም ስልኩ አይሰራም። ምን አጋጥሞት ነው? Sorry, the subscriber's phone you've dialed. ስልኩም አይሰራም። የሆነ ነገርማ እያሰበ ነው። ቆየ እኮ እዚህ ጋር። እስኪ እዛ መፈለግ አለብኝ ዞር ብዬ። እስኪ እና ቆይ በዛ ልናገኛቸው እንችላለን። ሜቢ በቃ ቆይ እንሂድና ካገኘናቸውማ ድባቅ ነው የሚመጣቸው። ዞሮ ካገኘናቸው አንለቃቸው። እንዴ ምንም አልፈራቸው። አንተን አይደል እንዴ የምፈልገው? ወይ የኔ የጠፋው የት ጠፋል? እንደው ምታኝ ከፈለክ ሸውደኝ ትመክራለህ ማለት ምታኝ ከፈለክ ሸውደኝ ማለት ነው። አንተ ስራችሁን ከሰራችሁ በኋላ ነው ምታኝ የምትለው? እባክህ አሁን ምንም አልፈራቸውም። ለሮም አፈራል። ማን ፈራለህ ሲጀመር? አሁን እኔ ምንም ተቀይሬያለሁ። ዱርዬ ምናምን የሚባል ነገር የለም። ወደ ምንድነው? ወደ እንስሳት ነው ወደ ምንድነው? ወደ ሰው ወደ ሰው። አሁን ሰው እኮ ነህ እንዴ? አሁን ማነቃ? አሁን ይኸውልህ ቀልድ አልፈልግም። ብዙ ነው ያለው እንጂ እኔ ራሱ ስልኩ አልሰራም። አረ እናንተ ሙድ ይዛለህ እንዴ አንተ? ስንት ብር ደረሰህ? ብር ስንት ነው የደረሰህ አንተ? መቼም ተቀብለሃል? ሙዚቃ ይፈልጋል እንተቀበል። ብራዘር እና ምንድን ነው ተናገራ። አሁን ምንም አልፈራቸውም። ለሩም ነፍሳቸው አለ። ማን ፈራኛለ? ያንተ እህት ነች እንዴም የለወጠች ታውቃለህ? ማን ናት? እኔ ደግሞ ገንዘቧን መብላትን ሳያንስ ደግሞ እህት ቀየረችን ትላለህ እንዴ? እህታኝ ከፈለክ እስኪ እያስከኝ እኮ ነው። ምንድን ነው ያለችው እሷ? ተገናኝታት ነበር እንደዚህ አፍዘን ምናምን የሰረቅናት በሰይጣን ነው። ሰይጣን የምን ሰይጣን ነው ደግሞ ይላል እንዴ? እና ይኸውልህ አሁን ብትናገር ይሻላል። ሌላው ሊያፈር። እሺ ነው ልንገራችሁ። ምንም ነገር ነው የሆነ ቦታ ሄደን ነው የምንሄደው። ሙት ይዛለህ እንዴ? ልትሮጥ ነው ደግሞ? እኔ አልሮጥም። እና ብሮጥ ኑሮ አልሮጥም ነበር እዚህ ላይ። አንስ ችግር አለው እና ሄደና ነው ቤት ነው እንዴ? ነው ይኸው እዛ ጋር
ያ ጓደኛ የታባ ሄደው እንጃ ስደውልለት ራሱ ስልክ አይሰራም አይደል? ቦታው ምናምን እዛ ፈልጌው የለ። ይኸውልህ ሙድ እንዳያስከልህም ብቻ ምን ዝጋባ ምን ሙድ ይዛል? አቁጥ በለው ለተረት ተረት አይደለም የመጣ ነው። አሁን እውነቱን እንድነግርህ ይኸውልህ አንድ ነገር ተቀዋጥርና ማለት ነው እዚህ ይኸው በዚህ ነው መወረወር ምን እቀዋጥራለሁ አሁን ምንም ተመልሻለሁ። እኔ የለውም ምንድነው የምትመለሰው? ወዴት ነው የምትመለሰው? የት ሄደህ ነበር? የት ሄደህ ነበር የምትመለሰው? አልነበርኩም። ያንተ እህት ናት እንዲሁ ያስነቃች። ምን ብላ ነው ያነቃችሽ? እሷን የዘረፍነው በእኛ የመሰለን ጥበብ ነው የመሰለኛ ግን በሰይጣን መንገድ ነው የሰረቅናት። ይሄ ማለት ደግሞ ምን ማለት ነው? በቃ አፍዘን አድንግዘን ሰረቅናት። አባን የምትቀበጥረው ማለት ነው። አስረዳኝ በትክክል። የሆኑ ነበር ሰዎችና እነሱ ናቸው ጥበብ ነው ብሎ የሰጡን። ምኑን? መድኃኒት ነው። የምን መድኃኒት ነው? መድኃኒት ነው። እጅ ላይ ትቀባዋለህ። ከዛ ሄደህ ትነካዋለህ። የምትሰርቀው የምትፈልገው ማለት ነው። እንደዛ እያደረጋችሁ ነው የምትሰርቁት ነበር። እንደኛ በጉልበታችሁ ሰርታችሁ አበሉ። ጉልበት የለም ጉልበት የለም። አሰራም ስፖርት ጉልበት የለም ይላል ደግሞ እየተኛ እና አይነት ነው እናቴ። እና ታዲያው ምንድን ነው የምትለን? ታዲያው ንቁ እናንተ ራሱ ምድር ከምድር ምን ንቁ ተኝተን ይመስላል እንዴ? ማን ነው የሚደውለው ደግሞ? ያ ጓደኛ ነው ማለት። ሄሎ የት ሄደህ ነው? ያን ስልክ ነው እንዴ? ማን ነው? ወደ አንተ ስደውልኮ ስልክ አይሰራልኝና ገዳም ገባ። ምንድነው የሚያወራው? ኧረ ደስ ይላል። ማን ነው አንተ ጋር የሚገባው? ሙድ እያዘብን ነው ዛሬ። ብራዘር ይዘው ሄደ ነው። ኧረ ደስ ይላል። የተጫወተችብን ነው ብራዘር። ቆያው ላይ ጫጥቶች እና በቃሽ መልሼ እደውልሃለሁ። በቃሽ ቻው። ኧረ ሙድ መያዝ ኧረ ደስ ይላል። ሙድ እያዝክ ብቻ እንደ ምን ሙድ ይዛለሁ? ገዳም ገብቶ ታላቅ ብራዘር ነበርና እዛ ሄዶ ሊሰርቅ ነው። አሁንማ ተመልሰዋል። ያን ነገር ያን እናፍዝበት የነበረው በምን እርግጠኛ ሆነ ነው አንተ የምታወራው? እሱማ እርግጠኛ ነኝ። እና ተዛስ ወደ ሊብነት ራሱ የከተተን እኮ መንፈስ ነው። ንቁበት። የምን መንፈስ? የምሬ ነው። ረጋ ብላችሁ አስቡ። እኔ ራሱ ሲሞክሩኝ እንደዚህ ነው ስትለኝ እህቴ ራሱ አልሰማ ብያት ነበር። እናንተ ተረጋግታችሁ ስሙ። ችግር የለም እሱ አሳያችኋለሁ። ራቅ ያለ ቦታ ነው ሄደው እና ታዲያ የሰው ብር ይዞ ነው እንዲገዳም የሚገባው አንተ የገዳም ሰው እኮ የሰው ብር እኮ እንትን አይልም። ስለ ብሩ አልነገርህም እንዴ? እልካለሁ ምናምን ሁሉም ብር እሱ ጋር እንዴ? አንተ ተቀብለሃል እንዴ? ኧረ እኔ አልተቀበልኩም። እልካለሁ ምናምን ብለዋል፣ ግን ኔትወርክ ያስቸገረው ስለሆነ ነው። እስኪ ደውልና ጠይቀው። ሄሎ ሰራል እንዴ? ይሄ እኮ አጨናነቁኝ እኮ እዚህ ጋር ብሩ ምናምን እያሉ የቀረው ብር አለ። በቃሽ እሺ በቃ አለቀም እያለህ ነው በለው፣ ንገረው። እሺ በቃ አይልክም እባክህ ሙድ ሲይዝ ነው። በቃ እሺ ላኮ በቃ እሺ እሺ እነግራቸዋለሁ። እሺ ቻው። ልኮታል። እሺ አንተ ጋር ነው የላከው ማጋር? አዎ እኔ ጋር ነው። እሺ ገብቷል ሚሴጅ? ይኸው ካላመናችሁ ስንት ነው የገባው? 15,000 ብር ይላል። 15,000 ብር ነው ያጠፋችሁት ማለት ነው? አዎ እናጠፋለን። ይሄ 15,000 ብር ስለሚያወጣ እንይዘዋለን። ቶሎ ትራንስፈር ማለት አካውንት አለ? አካውንት የለኝም። ሆኔ ላይ ያረጋ ልንገርህ። ቆይሽ ቶሎ በል አፍጥ ነው ደግሞ እዚህ ላይም ሸዋሸዋ ስራ አሉሃል። ፌክ ደረሰኝ አሰርተህ ትልክና እሺ 1000 25 ይኸው ገብቷል። ገብቶላል? አዎ ገብቷል። ይኸው
በደምብ ቼክ አድርገው ውስጥ ገብተህ። አይ ገብቷል። እነዚህ ሌቦች ናቸው አይታመንም። አሁን ደግሞ በደረሰኝ ሸዋ እየሰሩ አይደል? ገብቷል። ገብቶልሃል? እርግጠኛ ነህ? አዎ ገብቷል። አምጣ ይሄ የ15 ሺህ ብር ያወጣል። የምን አባህ ነው? ቆይ እንደሱ አይደለም። ቆይ አንተ ቆይ እንደዛ ሳይሆን አሁን ወደዚህ ነገር ሊመጡ እንዴት እንደቻሉ ማወቅ ፈልጋለሁ ነው። እሱን እነግርሃለሁ። እንዴም እስኪ ተናገር። እንካ ስልኩን ያዝ፣ ችግር የለውም። ብሩን ለምን ሲኖራቸው ያመጣሉ። ቆይ ተወው፣ ችግር የለውም። ሲስተር ጸበል ላይ ገብታ መንፈስ ጮሆ ነው ሲስተር ስትነግራት ምናምን እየሰማው ነበር። ከዛስ የማ ሲስተር? የሱ? አዎ። የት አባህ ደግሞ አገኘሃት? ከሲስተር ጋር። የት ነው የሚተዋወቁት? ትውቃላችሁ? እኔ ራሱ አላምንበትም ነበር መንፈስ ምናምን ሲሉ። እሺ። ከዛ የሷ መንፈስ ያን መንፈስ የሰራ ነው እሱ ሲጮህ ነው እኔ ራሴ ነቃሁት። እና ከዛማ መንፈስ ነው። እና አሁን ሌብነት አሟታል ማለት ነው። ሰሙን እኮ ጸበል ምናምን እያወሩ ነበር ቤት። ምን መንፈስ ነው? ደህና አይደለች እንዴ? ኧረ ደህና ነበረች። ምንም ያን ያርግ ነው እኛ ነው ልጅ አውቆ ነው እንዴ እየቀባጠረ መሰለኝ። እናንተ አሁን ሌብነት ትቻለው እያልክ ነው? እኔ የለሁበትም ካሁን በኋላ። ኧረ የሚገርም ነው ነገር ነው የግሩ። ኧረ ቆይ እኔ ደውዬ አረጋግጣለሁ። ቆይ ማን ጋር ነው የምደውለው? አረጋግጥ። አንተ ብራዘር ጋር ደውላለሁ እንዴ? ምን ልትለው ነው ደግሞ እሱ ጋር? እግዚአብሔር ይመስገን ለዚህ ቀን ያደረስከኝ። ማወቅ አለብኝ ይሄ ነገር ውሸት ይሁንና ማለት ነው አለቀኝ። በራሴ ሲመጣ ነው ያመንኩት። እንዴ ነው አንተ? እንዴ ነው አስር ሄሎ፣ የት ነኝ አለ? ቤተክርስቲያን ነኝ ብሎ እንሄዳለን። እሱ ጋር ሄዳ አንድ ተዋሽና ማለት ነው ለቅ መስላል ና አራሉ አንተን ማመን እኮ ከባድ ነው ያዘ። እንዴ ለኔ አላምነው። ቤተክርስቲያን መጥተው ነው? ኧረ እግዚአብሔር ምን ይሳነዋል? እንዴ ሊመጡ ቻሉ? እርግጠኛ ነኝ ሄዳ ነግራቸው ነው። ህይወት ስራዋን ሰርታለች ማለት ነው። ኧረ ጭራሽ ሊሳለም እየሄደ ነው። ኧረ ሁለት ቁጭ አሉ ጭራሽ። አቤቱ ፈጣሪ ሆይ ወደ ቤትህ ስለመለስከኝ አመሰግንሃለሁ። እኔንም ለመለስከኝ ጓደኞችንም መልሳቸው። እመቤታችን ቅድስት ድንግል ማርያም ሆይ ክብር ምስጋና ይገባሻል። የሆነ ነገርማ ተፈጥሯል። እስኪ ጉዳይች እንዴ ስትጎርር የነበርከው ልጅ ደጇ መጣ። እንዴት ናችሁ? ሰላም ነው? እንዴት ነህ? አለን። እንዴት ናችሁ? ቁጭ በል። የሚገርም ነው። ደጇ መጣችኋ። ኮፍያችሁን አውልቁ እንጂ ቤተክርስቲያን ስርዓት ያስፈልጋል። ቤተክርስቲያን ሲገባ አውልቁ።
ሱሪያቸው አውልቁ እንዳትነው። እሱ ችግር የለም በፈቃደኝነት ተቀይሮታላችሁ። ቆይ እኔ ያልገባኝ እንዴት ቤተክርስቲያን ልትመጡ ቻላችሁ? ምን ይቅለሰለሳል? አንተ በእናትህ የሲስተራችሁን ብር እሱ እኮ ነው አንዱ እሱ ነው። ከዛን አሁን የሚገርም ነገር አግኝተህ ነው ሌላ ጓደኛ አለው ዋናው ሁለት ሆኖ ነው። አዎ ከዛ በኋላ በምድሮ ምናምን እንለዋለን ጓደኛዬ ገዳም ገብቷል ምናምን ይላል። ይሄም ገዳም አለው። እሺ ምን እግዚአብሔር ይመስገን ትላለህ አንተ ደግሞ ብር እኮ ነው ይዞ የጠፋው። ግን በኋላ ግን ብሩን ላከ ማለት ታሽ ነበር የወሰዱት 35000 ብር ላከ ማለት እንዴት ሊልክ ቻለ? ማለት እንዴት ገዳም ገብቷል እና ወንድም አለው መሰለኝ ይዞት ገባ ገዳም። እግዚአብሔር ይመስገን እንዴት ይዞት እንደገባ አላውቅም። ግን 15000 አጥፍቶታል። እና ምንድነው እንለዋለን አሁን ይሄ ደግሞ ተጸጽቻለሁ መንፈስ ምናምን ያንተ እህት መጣ ምናምን መንፈስ ጮሆ ምናምን። ኦኬ ሲስተር መጣ ነበር እንዴ እናንተ ጋር ተተዋወቁላችሁ? እንዴት ልትመጣ ቻለች? የሱ እህት አለች መሰለኝ ከናንተ ሲስተር ጓደኛዬ ያለችኝ የሱ እህት ናት እንዴ? የእግዚአብሔር ታምር እንዴት እንዳገናኛችሁ ተወናት ሌባ ደግሞ ታዲያ ምን ተፈጥሮ ነው አሁን? ከዛን አሁን እሱ ለካ የሚዘርፉት እነሱ ምንድነው እጃቸው ላይ በእንደኛ በጉልበት አቅም እንኳን የላቸው እጃቸው ላይ ቀብተው ምናምን ምን እንደሚቀበው አይታወቅምና ጥበብ ነው ምናምን ብለን ተቀብተን ነበር እንትን ምንለው አለ ምን ዘርፋቸው እንደዚህ እንትን ብለን የሚገርም ነው። እኔ እኮ አሁን በቃ ጸሎት እንጨርሽ ልሄድ ስል የመጣችሁት መንፈስ ነው ምናምን ይላል ደግሞ እንዴ በደንብ ገብቷል ስትነግር ተረድታት ነው? አዎ ነግራኛለች ደግሞ እኛ አሁን ይኸውላችሁ ስለዚህ እኮ ማለት ነው ይመስለኛል እዚህ ደጅ የመጣችሁት ቤተክርስቲያን ደጅ ያለ ምክንያት አይደለም የመጣችሁት። አንድ ሰው በሆነ ምክንያት ነው የሚለወጠው። በፊትም ብያችሁ ነበር። አንደኛ እናንተ ጋር አሁን የራሄሎ መንፈስ የምትባል አለች። ማን ነው እሱ? የራሄሎ መንፈስ ማለት አዳምጡ ልንገራችሁ። የራሄሎ መንፈስ ማለት በተለይ ብራዘር ላይ የደም ግብር የምትፈልግ መንፈስ ናት። ምንድነው በፈለከው መንገድ ሊሆን ይችላል። ብቻ አንተ ሰው ተጣልተ ከሰው ጋር ተጋጭተ ሊሆን ይችላል። ደም ካላየህ ውስጥ አይረካም። ልክ ደሙን ስታይ ነው ውስጥ የሚረካው። ከሰው ጋር ተጣልታ ያን የምታደርገው መንፈሷ ናት። ሰውን ፈንክተ ወይም ደግሞ ገድለውም ሊሆን ይችላል። ወይ ደግሞ ሰይጣን ነች። ሰው ነች። ሰይጣን መንፈስ ናት። በውስጥ ተዋህዳ ዛር ናት። አንደኛ ከቤተሰብ ሲመለክ ያለች፣ ሁለተኛ ስትጣላ ወይ ደግሞ ከቤተሰብ ማለት በምንድን ነው የምትመለከው? በቤተሰብ ላይ አሁን ደዛር ሆናም ትመለካለች ራሄሉ። ሁለተኛ ደግሞ መመለክ ማለት ምን እያደረጉ ነው የሚያመልኩት? አንደኛ ጨሌ በዓላት እየጠበቁ ጨሌ ያደረጉ ጨሌ ቀሚስ ይለብሱና ከዛ በኋላ ቅቤ ይዘጋጃል፣ ቅንጬ ይዘጋጃል፣ ገንፎ ይዘጋጃል። የማይዘጋጅ ምግብ የለም። ከዛ ይታረድለታል በዓላት ሲመጡ። ከዛ ከብትቴን ጠብቁ፣ ቤተሰብ ልጆችን ጠብቁ እየተባለ ይገበርለታል። እንዴ እኛ ቤተሰብ እኮ ታዲያ እኮ እንደዚህ ነው ያለው። በቃ አየህ አይደል? ታዲያ ግን የጋም ይሰራል። እንዴት እንደሚሰራ ልንገርህ። አንተ ያንን ምግብ ከበላህ መስዋዕት ስለሆነ መንፈሱ አንተ እኔ ማጥርግ ያርኳል ነበር። በቃ ስለዚህ የሚያደባደባችሁ እሱ እኮ ነው። አንተ አሁን ለምሳሌ እሱን ጓደኛ ምክር ይኸው ደም ካላየ ይረጋል። እሱ ጓደኛ ሲደባደብ እንዴት ነው? በቃ ልክ ደሙን ሲያይ ልጁን መቶት ደሙ ካልደማ አይተውም። ታውቃለህ አይደል? ጓደኛ እኔ እኮ ታዲያ ቆይ አይደለም እኔ እኮ ተሰው ተጣልቼ ወይኔ ካልደሞ ወይን ደግሞ ሰው ካላደሞ ወይን ደግሞ ከሞተር ወድቄ እኮ እንትን ታላልኩ። በቃ አየህ አይደለ? መንፈሷ ምንድነው? ደም ግብር ስለሆነች የምትፈልገው ከሰው ጋር እንዲጣላ ብዙ ነገሮችን ታደርጋለች እቺ ራሄሎ መንፈስ። ሁለተኛ ደግሞ እሱ የሚዘርፈው አሁን በተለይ ታውቁታላችሁ እናንተ ወጣቶች ናችሁ። ብዙ ቦታ ሰምታችሁ ሊሆን ይችላል። ታክሲ ላይ ያስገቡና ሙሉን ታክሲ ሰዎች ይሞሉትና ከዛ በኋላ ያስገቡና አንዱን ያን ሰው ሁሉም ሌቦች ናቸው። ልክ ገብቶ ሲቀመጥ ፍዝዝ ነው የሚለው። ለምን? ያፈዛ ደንግዝ መንፈስ ተጠቅሞ ከዛ አይደለም ሰዎቹ ስለሚፈዙ ሳይሆን ልክ መንፈሱ ወደ ልጁ ሲገባ ሬሳ ምንድነው ጸጥ ያለ አይደለ? የሞተ ህይወቱ የቆመ አይደለ? የዛን ምሳሌ ይዞ ነው መንፈሱ የሚመጣው ደብተራዎች ሲልቁት ማለት ነው። ከዛ እዛ ሰውዬ ላይ ልክ ሲገባ አይሚሮን ይሰውረዋል። አያውቅም። ፍዝዝ ድንግዝ ይላል። ከዛ በኋላ ከቁጥጥር ውጭ ይሆንበታል። ከዛ ምንድነው የሚያደርገው? ያሉትን ነገር ይሰርቁታል፣ ይወስዳሉ። እንደዚሁ ከውጭ ደግሞ የሚመጡ ሰዎችን በራይድ በባጃጅ እያሉ እየተቀበሉ እየነኳቸዋል፣ ያፈዟቸዋል፣ ሆቴል ይወስዳሉ፣ ብዙ ነገር ያደርጓቸዋል፣ ገንዘባቸውን ይወስዳሉ፣ ይደፍሯቸዋል፣ ሴቶችን ብዙ ነገር ያደርጓቸዋል። እኮ በቃ እኛ ቤት እኮ የሚያደርጉት እኮ ነው። አንተ ቆይ
እንዴ ታዲያ አሁን እኛ ምን ማድረግ አለብን? እሺ ከዚህ ነው አሁን ወደ ዋና ቁም ነገር መጣችሁ። እሱ አሁን ይመስለኛል እናንተን ይዟችሁ የመጣው የሆነ ነገር ስለገባው ወደ እኔ ጋር ይዟችሁ የመጣው። ስለዚህ እሱ የሆነ መስመር ነግሯችኋል። በዛ ላይ ሲጨምርላችሁ ካሁን በኋላ ማድረግ ያለባችሁ የመጀመሪያው ንስሐ መግባት ያስፈልጋል። ምን ብለን ነው የምንገባው? ሱሱን ምናምን ሁሉ ነገር ተውትና ንስሐ ግቡ። የመጀመሪያው ሰው አልገደልኩም አያችሁ፣ የንግግር እንዳባባለም ሆኗል። እኔ ሰው አልገደልኩም ምን ሰርቻለሁ ይባላል እንዴ? የተገበረለት ምግብ እየበላን ኃጢአት ነው ማለት ነው። አዎ የመንፈስ እኮ ነው። በቃ ይሄ እንደዚህ አንድ አምላክ ብቻ አምልክ አይደለም የሚለው። አዎ በግ ምናምን የሚታረደው አዎ ታዲያ እኛ ጋር እኮ እንዳለ እኮ ነው። በቃ በየዓመቱ በየ6 ወሩ ምናምን ጨሌው ላይ እንዲን ቅቤውን ቅባት ብቻ እኔ ብዙም ያደርጋሉ፣ ይቀቡታል እንትኑ ላይ ጨሌው ላይ በቃ እሱ ነው። አሁን እንደዚህ ትምህርት እንድታቋርጡ እሱም አሁን ስንት ጊዜ አሁን ስራ ጀምሬያለሁ ምናምን እያላል ነበር። እስካሁን ስንት ከስራ አስወጣ። ይኸው ጓደኛ አንተ ባለፈውስ እንደዛ ያደረገ እስር ቤት የከተተ እስር ቤት ራሱ ተደማለብ እኮ ስንት ሰው ነው ያለሞት አይደል? ስለዚህ ንስሐ የመጀመሪያው ሄዳችሁ ንስሐ መግባት። እኛ ንስሐ አባት አሉ። ንስሐ የሚገባው የት ነው? ለሱ ችግር የለም። ንስሐ አባት ማለት ነው የኔና የሲስተር ንስሐ አባት አሉ። እዛ ትሄዳላችሁ። ንስሐችሁን ከመጀመሪያ ደግሞ ላይ ተጣላችሁትን ጫት የምትቀሙት ዱርዬነት የምታደርጉትን እያንዳንዷን ዝሙትም ከፈጸማችሁ ግለ ወሲብም ካለባችሁ ሴት ዛር አይነ ጠላ ለምሳሌ ግለ ወሲብ ታስፈጽማለች። ዝሙት ኃጢአት ነው። በቃ አትዘሙት ይሌለ እና ደግሞ እንድትዘሙት የምታረጋ አንተ ፈልገህ ሳይሆን መንፈሱ ነው። ለምን አንደኛ ባለቤትና ምናምኛ ስንወለድ እንዴት ነው? እሱኛው በጋብቻ ነው። አየህ በጋብቻ የተጋቡ ከሆነ ከጋብቻ ውጪ ያለው ነገሮች ዝሙት ይባላል ማለት። ለምሳሌ ትዳር ሳትይዝ የምታደርጋቸው ነገሮች እንደ ዝሙት ነው የሚቆጠሩት። ከዛ ትዳር ልክ በስጋው ደግሞ ትዳር ከያስክ በኋላ ያ ስጋው ደግሞ እንዴት ነው? ስጋው ደግሞ ማለት ንስሐ ገብታችሁ ቀኖናችሁን ስጨርሱ ከዛ በኋላ ትክክለኛ ጸበል ሄዳችሁ መንፈሱ ከተላቀቃችሁ በኋላ ወደ ስጋው ደግሞ ተቀርባላችሁ ማለት ነው። የስጋን ያልበላ ገዳም አልነገረም። ቦታው እኮ አልነገረኝም፣ ግን እኔ ራሱ እሄዳለሁ። ምን ትመጣለህ ብለዋል? አዎ እሄዳለሁ ምናምን ብሎኛል። ወደዛ እሄዳለሁ። እኔ ገዳም መሄድ እፈልጋለሁ። በቃ ገዳም ሄጄ በቃ ንስሐ ገብቼ ምናምን በቃ ሰላም መንገድ አድርግልኝ ብራው። አትሄድም አንተ? ኧረ እባክህ ቃል ተገባብተናል እኮ። አንተ ሄድክበት እኔ ልሂድ፣ እኔ ሄድኩበት አንተ ምትሄድ። በል አብራችሁ ሂዱና ራስህን ፈትሽ። አንተ እንሄዳለን። በቃ መሄድ ካለብን ዛሬ ነው አምኜ። ኧረ እባክህ ና በቃ ና ኑሮኔ መሮኛል። ና በልሽ ብራዘር ሳስቀየምኩሽ ይገርታል። እኔ ይቅርታ በጣም ታስቀየምኩኝ። ችግር የለም ማለት ችግር የለም። እንኳን ለዚህ አብኛም ታስቀየምኩኝ። ወይኔ እስቲ እዛ ሂድጄ ደግሞ ጉድና ያለው እንግዲህ ብዬ ገዳም ልግባ እንግዲህ እስቲ ምን ይታወቃል። እግዚአብሔር ያውቃል። ብራዘር ሂጃለሁ በቃ። ቆይ ይሄን ይዘህልኝ ትሄዳለህ። በዛው ይሄንን አስገባልኝ ለቤተ ክርስቲያን። እንግዲህ እግዚአብሔር ካንተ ጋር ይሁን። በርታ፣ ጠንክር። በደንብ ጸበል ተጠመቁ። ታዲያ ወደዚህ ገዳም ውስጥ እንዳትሽከረከሩ እሺ። በስነ ስርዓት ጸበል ላይ ትኩረት አድርጉ። በቃ በሰላም ግቡ። እሺ፣ ደውሉልኝ ስትገቡ። እሺ፣ እንደውላለን። እሺ፣ በቃ ቻው። እየጠበቀ ነው ጓደኛ። እሺ፣ ቻው። እሺ ብራዘር መጣ። እንዴት ምንድን ነው ያስከኝ? እዚህ አይቶ ይሄ ማግኘት ያስከኝ? እኔም ይዣለሁ ለነገሩ። አምጣ፣ ችግር የለውም። ላ ለያዝልህ ነው። እሺ በቃ እሺ፣ ችግር የለውም። በቃ እንግዲህ ቻው። ሰላመት አሰላማችን ልጅን ዘፈር ቻው። እንግዲህ ይሄ ሰላማት እንግዲህ
በእውነት ለመናገር በቃ ማለት ይችን ቀን ስናፍቃት ነበረ። ማለት በቃ ልክ እንደዚህ ተለውጣችሁ ተቀይራችሁ ነጭ በነጭ ለብሳችሁ መንፈሳዊ ጭውውት እየተጫወተ መንፈሳዊ ህይወትን መኖር በአንድ ላይ እመኘው ነበረ። ማለት እኛም ሲስተር ጋር ከእህቴ ጋር ሆነን እናንተ ብቻ ወደኋላ ስትቀሩ ሁሌ በቃ እግዚአብሔርን እጠይቀው ነበር እና እንኳን እውነት እንደዚህ ሆናችሁ እንደዚህ አምሮባችሁ በማየቴ እኔ ደስ ብሎኛል። እኛም ደስ ብሎናል። ከዛ ህይወት ወተን እዚህ መድረሳችን በእሷ ምክንያት ያው የእሷ ብርና የእሷ ስልክ በመሰረቁ ምክንያት የአንዱ ሌላ ቢኖር ግን ያው ያኛውም ሲመስለኝ እንዴት ነበር የቀረው? እሱ እዛ ቆይቶ ብሎ ቆይቷ ከወንድሙ ጋር አልመጣም። እሱ ትንሽ እኔ ግን ያልገባኝ እንዴት ጠይቀዋል? እንዴት ማለት እንዲህ ወደ ገዳም ሊገባ ቻለ? ጥያቄ ሆኖብኛል። ታውቃለህ ልክ ሲነግረኝ ወንድሙ ነው ስራ አለን ምናምን ብሎ ወደ ገዳም ወሰደው። ከዛ ከገዳም ጸበል ወዲያው ሲገባ መጀመሪያ ቀን ወዲያው ተያዘለት መንፈስ። በመጀመሪያው ቀን የተያዘለት እንደሚያስው መንፈሱ ማለት ነው። እኛም ምክንያት ሆኖ ተለወጠ እና አልመጣም። አሁን አይመጣም። እሱ ትንሽ ቆያለሁ ምናምን በለዛ ቆያለሁ አለ። ትንሽ ቢመለኩስ እንደው ብቻ ደንብ ይተበል። እንዴት ነበር የገዳም ቆይታ? ማለት ምንድን ነው አሁን አዲስ ሆነባችሁ እናንተ እዛ ሄዳችሁ? አልፈነከተም? እንዴት ነው ይሄ? አስቸጋሪ ነው። አስቸግሩ ነበር። በሰንሰለት ታሰረ። ሊገርም ነገር ጠዋት እኔ በሰንሰለት ታሰራለሁ፣ ከሰዓት እሱ በሰንሰለት ታሰራለሁ። አይ አይደለም፣ እውነቱን አውጣው። እውነቱን ይንገሩና አይደል? አሁን ማንኛቸው አስቸገሩ? እርግጠኛ ነኝ መጀመሪያ ሰዓት ነበር። ያው ስፖርተኛ ነው። ጾም ምናምን አልጾም ብሎ ነበረ። አሁን ጠዋት እበላለሁ፣ ከዛ በኋላ ምሳ ነው እንጂ በለው አልበላም። እሱ ግን ከምሳና ከቁርስ መሀል ላይ ሌላ ምግብ አለ። ሌላ ነው በቃ በጠዋት ሁለቴ ይበላል፣ ሰዓት ላይ ሁለቴ እዚህ እንደለመደው። ማታ ራስ ለሊት 6 ሰዓት ደግሞ ከበላ ደግሞ እንደ ጾም አይቆጠርም እና ትንሽ አስቸግሮ ነበር። ግን በኋላ ላይ በቃ እንትን አለ። ያው መለኩሳለሁ ብሎ ቆይ አይሆንም ያንተ እዛ ነው ቢቻለስ በዓለም ተብልሃል ምናምን ብዬ መጠሪያም አድርጉልኛል። ይዘን መጣን። እንግዲህ በእውነት እግዚአብሔር ይመስገን። አልገረማችሁም? በጣም ገርሞናል። ደስ ይላል። በጣም የእሷም ነገር ብዙ ነገር ተወስዶባት ለእኛ ምክንያት ሆነ። እግዚአብሔር ይመስገን። በጣም 15,000 ብታጭብ ያው እግዚአብሔር ይመስገን። እኔ በጊዜው በጣም ተናድጄና አማር የነበረ ግን አሁን ሆኜ ሳየው በጣም ደስ ብሎኛል። በእውነት እንኳን እግዚአብሔር ለዚህ አበቃቸው። እንኳን ብር የጠፋ በእኔ ምክንያት እንደዚህ ስለተለወጣቸው ያው እግዚአብሔር በመሀል እንዳለ ሆኖ ደስ ብሎኛል በጣም። የሚገርም ነገር እዚህ ላይ የተማርኩት በህይወቴ ምንድነው የእሷ ብር መጥፋት ለኛ የመዳን ምክንያት ሆነ። እግዚአብሔር ሊመልስ ሲፈልግ እንደዚህ ነግሮህ አልሰማ ስትል የሆነ ነገር ቆንጠጥ ስትደረግ ግን የብዙ ሰው መዳን ምክንያት ይሆናልና እና ያኔ በፍቅር ተነግረን አልሰማ ብዬ ስንት ቀን በፍቅር ነገራችሁኝ አልሰማ ብዬ አሁን ግን ያው በሷ ብር አድሮ መለሰን ማለት ነው እና እግዚአብሔር ይመስገን። ማለት ዛሬ በቃ ለየት ያለ ቀን ነው። ወንድሜን ስለተመለሰልኝ ከነበረበት ሁሉ ወጥተው ለዚህ ስለደረሰው እግዚአብሔር ክብር ምስጋና ይብዛት እና ዛሬ በጣም ደስ የሚል ቀን ነው። በጣም የዛሬ የደስታ ቀን ስለሆነ በጣም ደስ ስላለኝ እቺ ዳቦ ብትቆርሷት እላለሁ። እንግዲህ እስኪ እንኳን ደስ አለሽ። እኔም በጣም ደስ ብሎኛል። እንኳን አብሮ ደስ አለ። ወንድሜ ስለተቀየረ በጣም ደስ ብሎኛል። እንደሚሆን ደግሞ እርግጠኛ ነበርኩ። እግዚአብሔር ላይ አንቺን ብርትረሽ አረኔ ደስ እግዚአብሔር ይመስገን ለዚህ ያደረሰን
ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ያደረሰን